የቶዮታ ኩባንያን ሰብ ብራንድ ስናይ ሌክሰስን እናገኛለን። የኒሳንን ፕሮዳክት ስናይ ሰብ ብራንዱ ኢንፊኒቲ ነው። የፎርድ ማስተንግና ሊንኮሊን አሉ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ሞገስ ሞተርስ ነኝ። የመኪኖች ሰብ ብራንድ ምንነትና አስፈላጊነታቸው ላይ የምንወያይ ይሆናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ብራንድ ስንል ተአማኒነትን የፈጠረ ተቀባይነትን ያገኘ ኢሞሽናል ኢንተግሬሽን ያለው፣ ለምሳሌ ቶዮታ የሚለውን የመኪና አይነት ስንመለከት ከዛ ፕሮዳክት ጋራ ለረጅም ጊዜ የተፈጠረ ታማኒነት ተቀባይነት ያለው ስለሆነ በቀላሉ እንዲሸጥ ደንበኞች ጥርጣሬ እንዳይኖራቸው እንዲሁም ደግሞ ከበርካቶች ሌሎች ፕሮዳክቶች በቀላሉ የመመረጥ እድል የመፈለግ ሁኔታ እንዲኖር የሚያስችል እድል ይፈጥራል። ፕሮዳክቶች ለምንድነው ሰብ ብራንድ የሚኖራቸው? ለምንድነው ሰብ ብራንድ የሚያስፈልጋቸው? BYD ፕሮዳክቶች በርከት ብለው ገብተው ገበያ ላይ ውለው ተጠቃሚዎች ኮንሱመሮች እየተገለገሉባቸው ነው። ስለዚህ ዋናው ብራንድ በብዙ የሚመረተው በርካቶች በተቀባይነት የያዙት እንደ BYD ሲግል፣ እንደ BYD E2፣ እንደ BYD ዩዋናፕ የመሳሰሉት ፕሮዳክቶች ማስ ፕሮዳክሽን በርከት ያለ ቁጥር ያላቸው ወደ ተለያየ ሀገር የሚላኩበት ወደ ሀገራችን በተመሳሳይ በዛ ሁኔታ የመጡበት አካሄድ ነው ያለው። ነገር ግን እነዚህ ፕሮዳክት ደግሞ ከመብዛታቸው ጋር ተያይዞ ለታክሲ አገልግሎት፣ ለፈረስ፣ ለራይድ፣ ለሌሎችም የትራንስፖርት ግልጋሎት የሚውሉበት ሁኔታ አለ። ይሄ የሚፈጥረው የፕሮዳክት ኢሜጅ የማጠልሸት ወይም ደግሞ እዛ ፕሮዳክት ላይ ለታክሲ ብቻ ነው እንደሚያገለግሉት፣ ለራይድ ለፈረስ ብቻ ነው እንደሚያገለግሉት የሚለውን ለመከላከል ሰብ ብራንዶችን ያመርታል። ስሙ የኩባንያው ስም ራሱ ነው የሚሆነው። ነገር ግን ሎጎ ተመሳሳይ አይደለም። የፕሮዳክቱ ስያሜም ከተለመዱት ወጣ ያለ የሚሆንበትና ወደ ሌክዠሪ ከፍ ወዳለ የምርት አይነት የሚሆንበት ሁኔታ ነው ያለው። ለምሳሌ BYD ሲግል ዩዋናፕ E2 እስከ ሶንግ ፕላስ ድረስ ያሉት ፕሮዳክቶች ማስ ፕሮዳክሽን ያላቸው ናቸው። ግን ሊዮፓርድ ፋንቸንባኦ የሚባለውን ፕሮዳክት ስናነሳ የBYD ምርት ነው። የBYDን ቴክኖሎጂ ሼር ያደርጋል። የBYD ፋክተሪን ሌበር ሼር ያደርጋል። ሎጎ ግን ይለያል። እንደ ሌሎቹ የBYD ምርቶች BYD የሚል ወይም ቢልድ ዩር ድሪምስ የሚል በቀይ የሚያበራ ወይም ደግሞ ይሄ ጽሑፍ ያለበት አይደለም። ፋንቸንባኦ ስያሜው ሌላ ነው፣ ነገር ግን ካታጎሪ ይሄ ነው። በእኛ ሀገር ተሞክሮ ሃይሲ ሚኒባሶች የቶዮታ ምርት ሆነው በታክሲነት የሚያገለግሉ አሉ። ስለዚህ ቤተሰብ ያላቸው ልጆች ያላቸው ወላጆች ይሄንን መኪና ለመግዛት ቢወጡ እንዴ ይሄ መኪናማ ታክሲ እኮ ነው የሚል ኢሜጅ ይፈጥራል። ስለዚህ የታክሲ ስቲግማ ለማጥፋት ነው ሰብ ብራንድ ያስፈልገው። ዋነኛው ጉዳይ ሰብ ብራንዱ ያስፈልገው ስቲግማዎችን፣ የታክሲ ስቲግማ ሊሆን ይችላል። በሌሎች ዘርፎች ላይም ስቲግማ አሉ። ብራንዱን የሚሸፍኑ የብራንዱን ሙሉ እይታ የሚከልሉ ናቸው እነዚህ ስቲግማዎች። ለምሳሌ ለፖሊስ አገልግሎት፣ ለውትድርና አገልግሎት የሚጠቀሙባቸው ፕሮዳክቶች ስቲግማ እዛ ላይ አለ። በፖሊስ መኪና እኮ ይዘውት ሄዱ፣ መኪናውን ቶዮታ ነው ብሎ ሪዋርድ የሚያደርግ ሪኮግኒሽን የሚሰጥ ወይም ደግሞ ለፕሮዳክቱ መለያ አያበጅለትም። በዛ ሰርቪስ ውስጥ ተሸፍኖ የሚያልፍበት ሁኔታ ስላለ ይሄንን ለማስወገድ ሰብ ብራንዶች ይመረታሉ። ተጨማሪ ምሳሌ ብናነሳ በለቅሶ ወቅት ቀብር ለማስፈጸም አሁን የሚኒባስ የቶዮታ ሚኒባስ መኪኖች ጥቁር ተቀብተው ቀብር ማስፈጸም ስርዓት ይፈጽማሉ። እዛ ጋር ፕሮዳክቱን ማየት አትችሉ። ጭራሽ ተጠግታችሁ ሎጎውን የምትመለከቱበት እድል ካለ መኪናውን ገዝታችሁ ለግልጋሎት ለመጠቀም እንዴ እኔ የሚይዘው መኪና እንዲህ አይነት ስራ የሚሰጥ ነው እንዴ ወደሚል ድምዳሜ ላይ ስለሚያደርስ አምራቾች ሰብ ብራንድን ያመርታሉ ስቲግማን ለማጥፋት። ይሄ ብቸኛው ምክንያት አይደለም የሰብ ብራንድ መኖር። ሰብ ብራንድን ማምረት ማርኬት ሴግመንቴሽን ለመፍጠር
ያገለግላል። ማስ ፕሮዳክሽን የሚወስድ የቢዋይዲ ሲግል ምርትን በማስ ፕሮዳክሽን ተመርተው ለብዙሃን የሚቀርቡበት አፎርደብል ኪስ የማይጎዳ በጀት ካር የሆኑ ምርቶች ናቸው። ግን እነዚህ ሰብ ብራንዶች ደግሞ ሌክዠሪ ከፍ ያሉ በነዛ ሎጎ ያልወጡ ግን በዛ ኩባንያ ላይ የተመረቱ ሲሆን ሌላ ሴግመንት፣ ሌላ ባየር፣ ሌላ ገዢ ገዝቷቸው ይጠቀምበታል። ቅር እንዳይለው እነዚህ የታክሲ ስቲግማ ያላቸው ፕሮዳክቶች አይደሉም። ስለዚህ ራሱን ችሎ የወጣ ፕሮዳክት ነው። ግን ያ ፕሮዳክት የወጣው ከሚታመን ኩባንያ ስለሆነ ገዝቶ ግልጋሎት ለማግኘት ኮንፊደንስ እንዲያገኝ ይረዳዋል። ስለዚህ ለማርኬት ሴግመንቴሽን ትልቅ አስተዋጽኦ ይኖረዋል። ወደ ሶስተኛው ስንመጣ ምንድነው የሚያግዘን? የቴክኖሎጂ ሌቨሬጅን እንዲጠቀም ያስችላል። ብዙሃኖቹ የሚጠቀሙትን የቴክኖሎጂ አድቫንቴጅ ይወስድና ለምሳሌ BYD ላይ ስንመጣ የባትሪ ታይፑ ጥሩ ነው። ምርቶቻቸው የባትሪ ምርቶች ጥሩ ምርቶች እንደሆኑ ይታወቃል። ስለዚህ ማሻሻያ ተደርጎለት ብሌድ ታይፕ ባትሪ በተመሳሳይ ኤሌመንት ነገር ግን የዲዛይን ለውጥ ተደርጎ ከፍ ወዳለው ወደ ሌክዠሪ ስቴት ወዳለው ሰብ ብራንድ ፕሮዳክት ይወሰዳል። ብዙ ወጪ በማያስወጣበት ሁኔታ ሰብ ብራንዱን ለማምረት እድል ያገኛሉ። ቴክኖሎጂ ሌቨሬጅ እንዲመጣ ያስችላል። በብዛት ከሚመረቱት አድቫንስድ የሆኑ ቴክኖሎጂዎችንም ይዞ እንዲወጣ እድል ይፈጥራል። ሰብ ብራንዶቹ ሌን ኪፒንግን፣ ትራፊክ አሲስት ADSን፣ አድቫንስድ ድራይቭ አሲስቶችን፣ የዋየርለስ ቻርጀርን፣ ወንበር ማሞቅ ማቀዝቀዝን፣ ሌሎችም አድቫንስድ የሆኑ ፊቸሮችን ይዞ እንዲመጣ እድል ይፈጥራል። ከዚህ በተጨማሪ ተወዳዳሪዎች በቀላሉ ኮፒ ፔስት እንዳያደርጉት አንድ ማስ ፕሮዳክሽን የተመረተ አለ። ያንን ፕሮዳክሽን ተከትሎ ሌሎች አምራቾች በዛ ተመሳሳይ ሊያመርቱ ይችላሉ። ነገር ግን ሰብ ብራንዱ ካለ እነሱም ሳያውቁ ሰርፕራይዝ ሆኖ የሚወጣበት ሁኔታ ስላለ ተፎካካሪዎቹ በቀላሉ ኮፒ ፔስት ማድረግ አይችሉም። ቢኮዝ እዛ ኩባንያ ላይ ያለውን ሬፑቴሽን እንዳያውቁ ያግዛልና። አጠቃላይ የሰብ ብራንድ አስፈላጊነት ይህንን ይመስላል። ሞገስ ሞተርስ ነኝ። ሐሳብ አስተያየቶቻችሁን እዚህ ላይ እንድትለግሱኝ ስል በድጋሚ ጠይቃለሁ።